መንገድ ለእናንተ ምንድነው? ከቦታ ቦታ የምንንቀሳቀስበት ጥርጊያ ወይስ የሰዎችን ልብ የሚያገናኝ የሀገርን ሉዓላዊነት የሚያጸና የኢኮኖሚ ትርታ? በኢትዮጵያን የዘመናት ስነ ቃል ውስጥ መንገድ እጅግ ጥልቅ ትርጉም አለው። አባቶቻችን ሲመርቁ መንገድህ ይቃና እንቅፋት አይንታ ይላሉ። ሲዘፍኑም ምን ይላል መንገዱ ምን ይላል ጎዳናው ብለው ያዜማሉ። በሀገራችን እሳቤ መንገድ መጓዣ ብቻ ሳይሆን የህይወት መስመር ነው። ወደ ዓለም አቀፉ መድረክ ስንሻገር ደግሞ የዚህን ስነ ቃል ሳይንሳዊ እውነት እናገኛለን። ታዋቂው የጂኦፖለቲካና የስትራቴጂ ምሁር ፓራግ ካህን ኮኔክትሮግራፊ በተሰኘው ዝነኛ መጽሐፉ ላይ በ21ኛው ክፍለ ዘመን የሀገራት ዕጣ ፈንታ የሚወሰነው በጂኦግራፊያዊ አቀማመጣቸው ብቻ ሳይሆን በፈጠሩት የትስስር መረብ ወይም ኮኔክቲቪቲ ነው ይለናል። የአሜሪካው 35ኛው ፕሬዝዳንት ጆን ኤፍ ኬኔዲም ይህንን ሀቅ ሲያስረግጡ ሀብታም ስለሆንን ጥሩ መንገዶችን አልገነባንም፣ ይልቁንም ጥሩ መንገዶችን ስለገነባን ሀብታም ሆንን በማለት የመንገድን የኢኮኖሚያዊ መሰረትነት በአጭር ቃል ገልጸውት ነበር። መንገዶች አሸዋ፣ ጠጠርና አስፋልት ብቻም አይደሉም። የህዝብ የልብ ትርታን የሚያቀናጁ፣ የገበሬውን ማሳ ከከተማ ገበያ የሚያስተሳስሩ የእድገት ድልድዮች ጭምር እንጂ። ለመሆኑ በሀገራችን ከለውጡ መንግስት ወዲህ የተሰራ የመንገድ ግንባታ የኢትዮጵያንን ነባራዊ የጂኦግራፊ ፈተናዎች እንዴት ወደ ዕድል ለወጠው? ቆይታችን ይህን ይመልሰዋል። ታሪካችንን ወደ ኋላ መለስ ብለን ስንቃኝ ኢትዮጵያ በተፈጥሮ የታደለቻቸው ግዙፍ ተራሮችና ጥልቅ ሸለቆዎች ለዘመናት የውጭ ጠላትን ለመከላከል ምሽግ ሆነው ቢያገለግሉንም በሌላ በኩል ግን ወንድምን ከወንድም መንደርን ከመንደር የሚያርቁ የተፈጥሮ ግድግዳዎች ሆነው ቆይተዋል። ከ8 ዓመታት በፊት ሀገራችን የነበራት የመንገድ ትስስር ከነበራት ማህበራዊና ኢኮኖሚያዊ የእድገት ፍላጎት እንዲሁም ካላት የህዝብ ብዛት አንጻር እጅግ ውስን ነበር። ነገር ግን ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡበት ጊዜ ጀምሮ ይህ ትርክት ተቀይሯል። መንገዶችን በተመለከተ ያላቸው እሳቤ ከመደመር ፍልስፍና ጋር በቀጥታ የተቆራኘ ነው። ጠቅላይ ሚኒስትሩ እንዲህ ይላሉ። መንገድ መገንባት ማለት ርቀትን ማጥበብ ብቻ ሳይሆን የሰዎችን ልብ ማገናኘት፣ ወንድማማችነትን ማጽናትና ኢኮኖሚያዊ አቅሞቻችንን አስተባብረን ወይም ደምረን ወደ ብልጽግና መገስገስ ማለት ነው። ይህ እሳቤ የኢትዮጵያን መንገዶች አስተዳደርን ተቋማዊ ሪፎርም በማድረግ ተራራውን ሰንጥቆ ሸለቆውን ሞልቶ ዘመናዊ የፌዴራል መንገድ መረብን በሀገራችን እንዲዘረጋ ብርቱ አቅም ሆኖታል። ባለፉት 8 ዓመታት ውስጥ የተሰሩት የመንገድ ስራዎች እንደተለመደው ከተማ ተኮር ብቻ አይደሉም። ይልቁንም ሀገራዊ፣ ቀጠናዊና ዓለም አቀፋዊ ትስስር በመፍጠር ኢትዮጵያን የአፍሪካ የንግድና ኢንዱስትሪ ማዕከል የማድረግ ርዕይ አካላት ናቸው። ከጅቡቲ እስከ ኬንያና ከደቡብ ሱዳን ጋር የተደረጉ ግዙፍ ፕሮጀክቶች ኢትዮጵያን ከቀጠናው ሀገራት ጋር የማስተሳሰርና የመንገድ ኢኮኖሚ ተጽዕኖ ማመላከቻ ለመሆኑ ማስረጃ አይፈልግም። የድሬዳዋ ደዋሌ የፍጥነት መንገድ ኢትዮጵያን ከጅቡቲ ወደብ ጋር በከፍተኛ ፍጥነት በማስተሳሰር የሎጂስቲክ ወጪንና ጊዜን በእጅጉ የቀነሰ ሲሆን፣ ወደ ደቡብ ብንመለከት ኢትዮጵያን ከጎረቤት ኬንያ ላሙ ወደብ ጋር የሚያስተሳስረው ግዙፉን የላፕሴት ኮሪደርን እናገኛለን። ይህ ፕሮጀክት የወደብ አማራጫችንን ከማስፋት ባለፈ የመደመር እሳቤ ቀጠናዊ መልክ ይዞ የምስራቅ አፍሪካን የኢኮኖሚ ውህደት እውን የሚያደርግበት ስትራቴጂካዊ ትብብርም ነው። የሞያሌው የጋራ ድንበር ኬላም የዚሁ ትስስር ፍሬ ነው። የትስስር ጉዟችን በምስራቅና በደቡብ ብቻ አላበቃም። ወደ ምዕራቡ የሀገራችን ክፍል ስናቀና ከደቡብ ሱዳን ጋር በጋምቤላ በኩል የሚያገናኘንን የፓጋግ መንገድ ግንባታም እናገኛለን። ይህ መንገድ የንግድ ልውውጥን ከማሳለጥ ቀጠናዊ ሰላምን ከማረጋገጥና የሁለቱን ሀገራት ህዝቦች ይበልጥ የማስተሳሰር ፋይዳው የጎላም ነው። ለውጡ በስሜት ብቻ የሚነገር ሳይሆን በተጨባጭ ቁጥሮች የሚደገፍ ነው። የኢትዮጵያ መንገዶች አስተዳደር ያስመዘገባቸው አሃዛዊ መረጃዎች የለውጡን ፍጥነት ፍንትው አድርገው ያሳዩናል። በ2010 ዓ.ም 126000 በላይ ኪሎ ሜትር የነበረው የሀገራችን የመንገድ ሽፋን በ2018 ዓ.ም አጋማሽ ወደ 180000 በላይ ኪሎ ሜትር አድጓል። ይህ አስደናቂ ዝላይ ነው። በየ1000 ስኩዌር ኪሎ ሜትር 115 ኪሎ ሜትር የነበረው የመንገድ ጥግግት ወደ 157 ኪሎ ሜትር ከፍ ብሏል። ባለፉት 8 ዓመታት ብቻ 182 ፕሮጀክቶች ወደ ግንባታ ሲገቡ ከነዚህ መካከል 71 ግዙፍ ፕሮጀክቶች ሙሉ በሙሉ ተጠናቀው ለትራፊክ ክፍት ሆነዋል። የፍጥነት መንገድ
ኤክስፕረስዌይስ ከለውጥ በፊት 84.7 ኪሎ ሜትር ብቻ ነበር ከአዲስ አበባ አዳማ። አሁን ግን የሞጆ መቂ ባቱ አርሲ ነገሌ 151 ኪሎ ሜትርና የድሬዳዋ ደዋሌ 220 ኪሎ ሜትር የፍጥነት መንገዶች ተጠናቀዋል። በመገባደድ ላይ የሚገኘው የአዲስ አበባ ሐዋሳ የፍጥነት መንገድ በቅርቡ በይፋ ስራ ይጀምራል። በተጨማሪም አዲስ አበባን ከደሴ፣ ከጅማ፣ ከደብረ ማርቆስና ከነቀምቴ ጋር የሚያገናኘው 4 አዳዲስ የፍጥነት መንገዶች ጥናት በመጠናቀቅ ላይ ሲሆን ኢትዮጵያን በ10 ዓመታት ውስጥ ከ1600 ኪሎ ሜትር በላይ የፍጥነት መንገድ ባለቤት ለማድረግ ሌት ተቀን እየተሰራ ነው። የመንገድ መሰረተ ልማት በኢትዮጵያ ምድር አዲስ ታሪክ እየጻፈ ይገኛል። ለዚህ ግንባር ቀደም ማሳያ የሚሆነው የኢትዮጵያ መንገዶች አስተዳደር በቻይና መንግስት ከሚመራው ግዙፉ የቤልት ኤንድ ሮድ ኢኒሼቲቭ ጋር የፈጠረው ስትራቴጂካዊ ቁርኝት ነው። የጥምረት ኢትዮጵያን በአፍሪካ የዚህ ዓለም አቀፍ ትብብር አብነት ወይም ሞዴል ካንትሪ ያደርጋታል። የትብብሩ ማሳያ የሆኑ መንገዶች በተለይም ከጎረቤት ሀገራት ጋር የሚያስተሳስሩን እንደ ላፕሴት ኮሪደርና የድሬዳዋ ደዋሌ የፍጥነት መንገድ ልጆቻችን በኩራት የሚኖሩባትን የበለጸገችና የተሳሰረች አፍሪካን እውን የሚያደርጉ ጠንካራ መሰረቶች ናቸው። የፍጥነት መንገዶችና የጎረቤት ሀገራት የንግድ ኮሪደሮችን ይበልጥ ለማስፋፋትና የሀገራችንን ኢኮኖሚ ሽግግር ለማስፋትም የ10 ዓመት መሪ እቅድ ወጥቶ እየተሰራ ይገኛል። በመንገድ ልማት ዘርፍ ባለፉት 8 ዓመታት የታየው ይህ አስደናቂ ምርታ የመንግስት ቁርጠኝነትንና የህዝቡን የተቀናጀ የመደመር ጥረት ፍሬ ማሳያ ነው።